ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጀኔን በሁሉም አማራጮች አድማጭ ተከታታዮች ይደርሳሉ። እርሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም በዞኑ ህገወጥ የነዳጅና የናፍጣ ዝውውር ተባብሶ መቀጠሉን ተገለጸ። በጉራጌ ዞን ህገወጥ የነዳጅና የናፍጣ ዝውውር ተባብሶ በመቀጠሉ ወደ ማደያዎች የሚገባው ግብዓትም በህገወጦች እጅ እየወደቀ መሆኑ ተገልጿል። የጉራጌ ዞን ፖሊስ መምሪያ የብሔራዊ መረጃ ደህንነትና የወልቂጤ ከተማ ፖሊስ ጽሕፈት ቤት ከህብረተሰቡ ጋር በመተባበር በህገወጥ መንገድ ሲዘዋወር የነበረ አረቄ፣ ናፍጣና ቤንዚን በቁጥጥር ስር ማዋልን አስታውቋል። ነገር ግን በዞኑ በተለይም በወልቂጤ ከተማ ህገወጥ የነዳጅና የናፍጣ ዝውውር ከነጋዴዎች እስከ የመንግስት ኃላፊዎች የሚሳተፉበት አሰራር ሆኖ መቀጠሉም የጄኔን ምንጮች ያስረዳሉ። በከተማው በርካታ ማደያዎች የሚገኙ ሲሆን ብዙዎቹ በህገወጥ ሽያጭና ዝውውር ላይ ተጠምደው ይገኛሉ። ማታ ማታ በዞኑ ንግድ መምሪያ የሚገለጸው የነዳጅና የናፍጣ መጠን ጠዋት ከማደያዎቹ አይገኝም። አብዛኛው በህገወጥ መንገድ ተሸሽጎ ያልቃል ተብሏል። ለዚህም ህገወጥ ዝውውር ዋና ተባባሪዎቹም የማደያ ባለቤቶችና የመንግስት ኃላፊዎች ዋነኞቹ መሆናቸውም ይገለጻል። ከዚህ በተጨማሪም የማህበረሰቡን ጤና ሊጎዱ የሚችሉ 150 ጀሪካን እና 1 በርሜል አረቄ የዞኑ የጸጥታ ተቋማት ከብሔራዊ መረጃና ደህንነት ጋር በመሆን በተሰራው ኦፕሬሽን በመያዝ የማስወገድ ስራ መሰራቱንም ተነግሯል። በከተማ ከዚህ የበለጠ ህገወጥ ጎጂ አረቄ እንደሚኖር ይታወቃል። ጎጂ መጠጡን ከመያዝ ይልቅ በከተማው ህገወጥ ጎጂ አረቄ መሸጫ ቤቶች በርካታ ናቸው። ለማህበረሰቡ የሚታሰብ ከሆነ መሸጫ ቤቶችን በመዝጋት እርምጃው ቢጀመር ውጤታማ እንደሚሆንም ተጠቁሟል። ይህ አሰልችና መፍትሄ ያጣው ህገወጥ ንግድ በዘላቂነት ለማስቆም ከአንድ ሳምንት የሚዲያ ፍጆታ ከመሆን የማያልፈው ተወሰደ ከተባለው እርምጃ ባለፈ ዘላቂ ውጤት ለማየት ህገወጥነት ለመከላከል ተባባሪ አካላት ማለትም ህገወጥ ነጋዴዎች፣ ተባባሪ የመንግስት ኃላፊዎችና ህገወጥ ደላሎች ላይ እርምጃ እንዲወሰድ ጄኔን ተደጋጋሚ ዘገባዎችን መስራቱ የሚታወስ ነው። የሚዲያችን ምንጮች አሁንም የሚያስረዱት በከተማው ህገወጥ የነዳጅና የናፍጣ ንግድ ተባባሪ አካላት የመንግስት ኃላፊዎችና ደላሎች በመሆናቸው ትኩረት መደረግ ያለበት እነዚህ አካላት ላይ መሆኑን ገልጸዋል። በዞኑ የኢንቨስትመንት መሬት የተረከቡ ባለሀብቶች በሙሉ ወደ ተግባር እንዲገቡ ተጠየቀ። በጉራጌ ዞን ባለፈው ግማሽ ዓመት በግብርና በኢንዱስትሪና በአገልግሎት ዘርፎች ኢንቨስትመንት ለማስፋፋት በተደረገው ጥረት ለ29 ፕሮጀክቶች አዲስ ፈቃድ መሰጠቱን ተገልጿል። በዞኑ ለአምራች ኢንዱስትሪ የሚሆን በሁሉም መዋቅር መሬት የተዘጋጀ ሲሆን ፕሮጀክቶቹ ውጤታማ ስራ መስራት ይጠበቅባቸዋል ተብሏል። ለዚህም የአመራሩ የማስፈጸም ቁርጠኝነት ማሳደግ፣ የአበዳሪ ተቋማት ፋይናንስ አቅርቦት ችግር መፍታት እንዲሁም የባለድርሻ አካላት ቅንጅታዊ አሰራር ማጠናከር፣ የመሰረተ ልማት ውሃ፣ መብራትና መንገድ በወቅቱና በተቀናጀ ሁኔታ ለማቅረብ የተቀናጀ ስራ መስራት እንደሚገባም ተጠቁሟል። በውላቸው መሰረት ያላለሙ ፕሮጀክቶች ላይ እርምጃ እየተወሰደ እንደሆነም ተገልጿል። ከፍተኛ የመልካም አስተዳደር ችግር ያለባቸው 30 ፕሮጀክቶች ጥብቅ ማስጠንቀቂያ የተሰጣቸውና ውል ገብተው ወደ ልማት ያልገቡ 7 ፕሮጀክቶች በስምምነቱ መሰረት ተሰርዘዋል ተብሏል። ብዙኑ በርካታ አልሚዎች መሬት ወስደው ያላለሙ ሲሆን አንዳንዶቹ መሬቱን ለሌላ ስራ እያዋሉ እንደሆነም ለሚዲያችን የደረሱ መረጃዎች አመልክተዋል። ወደ ስራ የገቡ አልሚዎች ደግሞ የመሰረተ ልማት አለመሟላት በስራቸው ላይ ከፍተኛ ፈተና የሆነባቸው መሆኑም ሲገለጽ ቆይቷል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሀላባ ዞን ልዩ ልዩ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት አደረጉ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የሀላባ ዓለም አቀፍ ስታዲየም የመጀመሪያ ምዕራፍ ግንባታ፣ የሀላባ ዞን አስተዳደር ህንፃና የሀላባ ቁሊቶ ከተማ አስተዳደር ሞዴል የማህበረሰብ መድኃኒት ቤት መርቀው ስራ ማስጀመራቸው ተገልጿል። ከዚህ በተጨማሪም የሀላባ ብሔረሰብ ዘመን መለወጫ ሴራ በዓል በቁሊቶ ከተማ በተለያዩ ዝግጅቶችን በድምቀት ተከብሯል። የመንግስት በዓል ጎትራው ሙሉ የሚሆንበት የደስታና የተስፋ ሴት ደምቆ የሚታይበት የአዲስ ዓመት መባቻ ወቅት መሆኑም ተጠቁሟል። የሀላባ ብሔረሰብ ዘመን መለወጫ የመንግስት በዓልና ሌሎች መሰል በዓላት ስናከብር ከሚለያዩን ይልቅ የሚያስተሳስሩንን እሴቶች አጎልብተን ለጋራ ዕጣ ፈንታችንን በትጋት በአብሮነት ቃላችንን እያደስን መሆን ይኖርብናል ሲሉም
ርዕሰ መስተዳድሩ ተናግሯል። ኢትዮጵያ የዘርፈ ብዙ ጸጋዎች ባለቤት ነች ያሉት ርዕሰ መስተዳድሩ ብዝሃነትን በማክበርና በማስተናገድ ላይ የተመሰረተ ህብረ ብሔራዊ የፌዴራሊዝም ስርዓት እንዲጠናከር የመደመር መንግስት በትኩረት እየሰራ ስለመሆኑም አመላክተዋል። ማንነትና ኢትዮጵያዊ አንድነት ሚዛናቸውን ጠብቀው እንዲጓዙ ብዙሃነትን የሚያስተናግድ ህብረ ብሔራዊ ሀገራዊ አንድነት የሚያጎለብት እና የሚያጸና የፌዴራል ስርዓት ለመገንባት የተጀመረው ጥረት ተጠናክሮ እንደሚቀጥልም በመድረኩ ተገልጿል። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት ግን በአሳሳቢ ሁኔታ እየጨመረ መሆኑን አዲስ ሪፖርት አመላክትም። የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው ትንበያ መሰረት ኢትዮጵያ በ2026 የ6.3 በመቶ የኢኮኖሚ እድገት ታስመዘግባለች። ይህ ግምት ቀጠናውን ካለው የ5.8 በመቶ አማካይ እድገት በላይ ቢሆንም የእድገቱ ፍሬ ግን ወደ ታችኛው የህብረተሰብ ክፍል ይድርስ አለመሆኑን ሪፖርቱ አብራርቷል። ኢትዮጵያ ዋና እድገት በምስራቅ አፍሪካ ካሉ ሀገራት መካከል ጠንካራ ከሚባሉ አንዱ ሆኖ ተመዝግቧል። ይህ እድገት የተገኘው በተረጋጋ የግብርና ምርታማነት እንደ ወርቅ ባሉ የንግድ ሸቀጦች ላይ በታየ ተመራጭ ዋጋና በአገር ውስጥ ፍላጎት መጨመር መሆኑ ተጠቁሟል። እነዚህ ስኬቶች በዓለም አቀፍ የገንዘብ ድርጅት IMF ፕሮግራሞች ስር በተተገበሩ ታላላቅ የኢኮኖሚ ማሻሻያዎች የተደገፉ መሆናቸውን ሪፖርቱ አብራርቷል። ይህ ሁሉ ስኬት ቢመዘገብም ሪፖርቱ በኢትዮጵያ እጅግ የከፋ ድህነት እየጨመረ መምጣቱን በማሰብ ጥብቅ ማስጠንቀቂያም ሰጥቷል። እንደ ሩዋንዳና ቤኒን ያሉ ሀገራት ኢኮኖሚ እድገታቸውን ድህነት ለመቀነስ ሲጠቀሙበት፣ በኢትዮጵያ ግን የእድገቱ ፍሬ ወደ ታችኛው የህብረተሰብ ክፍል በሚፈለገው ልክ አለመድረሱንም ጠቁሟል። ኦፌኮ በቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ዙሪያ የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀለው ሂደት በአስቸኳይ ይቆም ሲል ባወጣው መግለጫ ጠይቀ። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጸው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ህገ መንግስቱን ይጥሳል ብሏል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትም አውሮፕላን ማረፊያና የከተማ ግንባታ ፕሮጀክቱ ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡም ጥሪ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ማስጀመራቸውን የሚታወቅ ነው። ጠቅላይ ሚኒስትሩ ኢትዮጵያ የያዘችውን በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ መሆኑን ተናግሯል። 12.5 ቢሊዮን ዶላር የሚወጣበትን የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ በዓመት 110 ሚሊዮን መንገደኞችን ማስተናገድ እንደሚችልም ጠቅላይ ሚኒስትሩ ተናግረዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከመንበራቸው ጥቃት ከፍታ አንስታ የወሰደችውን አሜሪካ ዜጎቿ በአስቸኳይ ከቬንዙዌላ እንዲወጡ አሳሰበች። የአሜሪካ የውጭ ጉዳይ ቢሮና በቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ሲሉ ገልጸው አሜሪካውያን በአስቸኳይ እንዲወጡ ማስጠንቅቀዋል። የታጠቁ ሚሊሻ ቡድኖች መንገዶችን የመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካንን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡን ተገልጿል። አሜሪካ ቬንዙዌላ ከፍተኛ ስጋት ያለባት ሀገር ስትልም ገልጻታለች። ሽብርተኝነት፣ አፈና ወይም እገታ፣ የዘፈቀድ ህጎች፣ ህዝባዊ አመጽንና ደካማ መሰረተ ልማት እንዳለባት የሚያመለክት ምድብ ልትገባ እንደምትችል ማሳስባለች። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ።